የተለያዩ ዓለም ሀገራት ላይ የተለያዩ ውድድሮች ይካሄዳሉ። እኚህ ውድድሮች የከተማውንም እንዲሁም የሀገሪቱን ገጽታ ከመገንባት አንጻር ከፍተኛ አስተዋጽኦ አላቸው። እንደ ቱር ደ ፍራንስ የመሳሰሉ ዓለም አቀፍ ውድድር የሚካሄድባቸው የብዙዎችን ቀልብ የሳቡ ውድድሮች ይካሄዳሉ። በከተማችን አዳማ ልዩ ዝግጅት ተዘጋጅቶ ነበረ። ከዚህ ቀደም በሞተርና በመኪና ውድድሮች ተካሂደው ነበረ። በቅርቡ ደግሞ የሳይክል ውድድሩ ደግሞ በርካቶችን ያሳተፈ ነበረ። ከዚህ ጉዳይ ጋር ተያይዞ አንድ እንግዳ ይዘን ቀርበናል። ሰላም ጤና ይስጥልን የተወደዳችሁ ክቡራን ተመልካቾቻችን፣ ይህ በየሳምንቱ ወደ እናንተ የሚደርሰው የማለፊያ እንግዳ ፕሮግራማችን ነው። በዛሬ የማለፊያ እንግዳ ፕሮግራማችን የአዳማ ከተማ አስተዳደር ወጣቶችና ስፖርት ጽሕፈት ቤት ኃላፊ የሆኑትን አቶ ፉፋ ገርማማን ይዘን ቀርበናል። ከሳቸው ጋር ቆይታ እናደርጋለን። በሚኖረን ቆይታ ብዙ ቁም ነገር ትሸምታላችሁ ብለን ተስፋ እናደርጋለን። ፈቃደኛ ስለሆነ ከልብ አመሰግናለሁ። እኔም ስለጋበዛችሁ አመሰግናለሁ። እንግዲህ የሰሞኑን የሳይክል ውድድር እናነሳለን። ከዛ ቀደም ብሎ ስለተካሄዱት ውድድሮች እናንሳና በሞተርና በሳይክል በተለይ ኢትዮጵያ ውስጥ የተለመዱ አይነት ውድድሮች አይደሉም። የተወሰኑ ቦታዎች ቢካሄዱ በዚህ ልክ ሰፋ ብሎ ከውጭ ሀገር እንኳን ሌሎችን ባለሙያዎችን በመጥራት ያሳተፈ ነበርና ምን ውጤት አስገኘ? እንደ መንግስት የስፖርት ቱሪዝም ልማትን ለማስፋፋት ክቡር ጠቅላይ ሚኒስትራችንና እንዲሁም ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት ኢኒሼቲቭ ባስቀመጡት መሰረት ከተማ መስተዳድሩም ከዛ ላይ ተመርክዞ ለ2018 ያቀዱት ኢኒሼቲቮች ነበሩ። ያ ኢኒሼቲቭ ምንድን ነው? ኢኒሼቲቭ ከተሞች ባላቸው እድል ተጠቅሞ ከተማው የእንቅስቃሴ ቦታ ኢኮኖሚው እንዲሳለጥ ገቢም እንዲያመነጭ የቱሪስቶች ፍሰት እንዲጨምር ከቱሪስቶች ፍሰት ደግሞ የሚገኘው የከተማ ኢኮኖሚ እንዲያድግ ገቢው እንዲያድግ ለማድረግ የታቀደ ነው ማለት ነው። ኢኒሼቲቭ ከተሞች ያላቸውን እድል መልካም እድሎችን ኦፖርቹኒቲዎች ፖቴንሻሎችን እንዲጠቀሙና ያን ለኢኮኖሚ ለስራ እድል ፈጠራ እንዲሁም ደግሞ ለተለያዩ ሙያዊ ነኮች እንዲያውሉት ባስቀመጡት መሰረት ክቡር ከንቲባችን እቅዱን እንደ ወጣቶችና ስፖርት እንዲሁም ደግሞ ከቱሪዝም ልማቱም ከቱሪስት ፍሰትም እንዲጨምር ከቱሪዝም ጽሕፈት ቤት ጋርም ሆነን ከባህልና ቱሪዝም እቅዱ የጋራ አድርጎ 5 ኢኒሼቲቮች እንዲታቀዱ ነው የተደረገው። ያ ምንድነው? አንደኛ የተለያዩ ኮንሰርቶች እንዲካሄዱ ተደርጓል። አዳማ ላይ ትልቅ ኮንሰርት እንዲካሄድ ተደርጓል። ኮንሰርቱ አላማው ያው ወጣቶች የጋራ እንትን እንዲኖራቸው እንዲተዋወቁ፣ እንዲሁም ደግሞ ኮንሰርቶቹ ላይ ኢኮኖሚ እንዲያመነጭ እንቅስቃሴዎች እንዲኖሩ የተደረገበት ሁኔታ አለ። እዛ ውስጥ ደግሞ የባህል ግንባታ የፈረስ ካርኒቫል ተካሂዷል። ያም የባህል ግንባታም ሆኖ ገቢ እንዲያመነጭ ሁሌ ያለ ነው። የባህል ሁኔታ ዘመናዊነትን እንዲላበስ ካደረግ ነው ገቢ ማመንጨት ይችላል፣ የስራ እድል መፍጠር ይችላል። ወጣቶቻችን ከዛ ገቢ ደግሞ ሊጠቀሙ የሚችሉበት እንደ ሙያም ደግሞ እንዲጠቀሙበት ታስቦ ነው። በሶስተኛ ደረጃ የሌሊት ሩጫ ነው። ለሌሊት ሩጫው ታሳቢ ያደረገው አንደኛ ከተማውን ማስተዋወቅ ነው። ከተማው በውጭና በውስጥ ቱሪስቶች እንዲተዋወቁ ማድረግ። ኮሪደሮቻችን እንደምታውቀው አዳማ አምራለች። በደንብ በኮሪደር ልማት የስፖርት መዘውተሪያ ቦታዎች፣ የወክዌዎች እንዲሁም ደግሞ የሳይክል መንገዶች ተሰርቶላታል። ያንን ለማሳየት ሲባል የሌሊት ሩጫ ተደርጓል። እንዲሁም ደግሞ ሰላም መሆኗን የቱሪስት መዳረሻ መሆኗን ብዙ ሆስፒታሊቲው የሆቴል መስተንግዶዋን ለማሳየት ተደርጎ በጥሩ ሁኔታ የተደረገ የሩጫ ውድድር ነበር። ከዛ ጋር ተያይዞ ብዙ አትሌቶች መጥተዋል። ኦቢኤንም ሲያስተላልፍ ነበር። ያንን አዳማን ገጽታዋን ለዓለም የተሸጠበት ያ ደግሞ ሌሊት የተደረገው ሌሊት ቀን ብቻ ሳይሆን ሌሊትም አዳማ ላይ መስራት እንደሚቻል እና አንዳንዴ አዳማ ፀሐይ የማትጠልቅበት ወይ የማይማሽባት ከተማ ስትባል ነበር እና ያ ሰው ባህሉ
ቀን ብቻ መስራት ሳይሆን ሌሊትም ጨምሮ መስራት እንደሚቻል ለዛ ደግሞ ኮሪዶሮቻችን የተሰሩት ኮሪደሮች ምቹ መሆናቸውን ያን ደግሞ እንድትሆን ያደረገው አዳማ ሰላም መሆኗን የቱሪስት መዳረሻ መሆኗን ገቢዋ እንዲያድግ የሰዎች ፍሰት እንዲጨምር ሆኗል ማለት ነው። በሌላ አንጻር ደግሞ ያ ውድድር የሩጫ ውድድር በማካሄዳችን ተተኪ አትሌቶችም የተገኙበት ሁኔታ ነው። አንዱ የስፖርት ውድድሮች የሚካሄዱት አንደኛ ሀገራችን ከተማችን እንደ ኦሮሚያም እንደ ኢትዮጵያም ተተኪ ስፖርተኞች መፍራት አላማ ስላለው ያንንም በግል የሚወዳደሩት ብቃታቸውን በዛ እድልም የፈጠረ ስለሆነ ለዛኛውም ተተኪ ስፖርተኞች የተገኙበት ሁኔታ ነው። በሌላ አንጻር ደግሞ እንዲሁ ወጣቶች ይሄም ስፖርት ሙያ መሆኑን ኢኮኖሚን እንዲያመነጭ ከኢንተርቴንመንት ከስፖርታዊ አካላዊ ብቃት ባሻገር ደግሞ የገቢ ምንጭ መሆኑን ወጣቶቻችን እንዲያውቁ ስፖርትን እንዲያዘዋትሩ የገቢ ምንጫቸው እንዲያደርጉ የታሰበበት በዛም የተሳካልን መሆኑን ሶስተኛ ደረጃ ላይ እንደምታውቀው ያው የሞተር ውድድር ተካሂዷል። ሞተር ውድድር ለመጀመሪያ ጊዜ በጣም ትልቅ የሆነ ከተማ ውስጥና ከከተማ ውጪ ሁለት ውድድሮች ነው የተካሄዱት ለ2 ቀናት። ያም በቀጥታ ሲተላለፍ ነበር። እሱም ይሄ ሞተር ውድድር የተለመደ አይደለም። አትሌቶች እንኳን ሌሊት መሆኑ ነው እንጂ አትሌት ኢትዮጵያ የታወቀችበት ነው። ነገር ግን የሞተር ውድድር በኢትዮጵያ ውስጥ በቀጥታ ስርጭት እንደዚህ በእንትን ደረጃ ብዙ እድሜ ያለው ነው ጅማሮ ግን ሰስተናቢሊቲ ወይ ቀጣይነት አልነበረው። ምክንያቱም የውጭ ዜጎች በነበሩበት ከአስመራ እስከ አዲስ አበባ ውድድሮች ሲደረጉ እንደነበር የተለያዩ ጽሁፎች ይገልጻሉ ነበረ ድሮ። ነገር ግን ወደዚህ በቅርበት ጊዜ ግን እነዚህ ውድድሮች የቀሩበት ሁኔታ ነው። ያንን የመመለስ እንደ ሌሎች አገራት ይሄንን ውድድር አዳማን ከምስራቅ አፍሪካ የሞተር ውድድር መዳረሻ እንድትሆን ታሳቢ ያደረገ ወደፊትም አንድ ጊዜ ተደርጎ የሚቀር ሳይሆን ሁሌ በቢሮ ደረጃ በኢንስቲቱሽናላይዝ ተደርጎ ስፖንሰሮችን በመፈለግ ቀጣይነት በየአመቱ አዳማ ላይ እንዲቀጥል ይፈለጋል ማለት ነው። ሁለቱም የሩጫውም የሌሊት ሩጫውም የሞተር ውድድሩም በቢሮ ደረጃ ታቅዶበት በየአመቱ እንዲደረግ ኮንቲኒቲው እንዲኖረው ይፈለጋል። ያም እየተሰራበት ያለ ጉዳይ ነው ማለት ነው። በሌላኛው አሁን በቅርብ ጊዜ የተደረገው የሳይክል ውድድር ነው። ሳይክል ውድድርም አላማው ምንድነው? አንደኛ አዳማ ከዚህ በፊት በሳይክል ትታወቅ ነበረ። ሁሉም ስፖርቶች የምትታወቅም ብትሆንም ግን ሰዎች የእለት ኑሯቸውን ለመከወን ሲባል ሳይክልን በሰፊው ይጠቀሙበት ነበር። ግን ይሄ በመንገድ አለመመቻቸት ምክንያት ትንሽ ቀንሶ ነበር። ይሄንን ለመመለስ የኮሪዶሮቻችን የሳይክል መንገድ እንዲኖራቸው ተደርጎ ነው የተሰሩ ያሉት። ሌሎችም የስፖርት መዘውተሪያዎች ከጎኑ በተለያዩ ቦታዎች የተሰሩ ነው። የህዝቡን የሳይክል የመጠቀም ባህል እንዲዳበር ተደርጎ ታስቦ ነው ማለት ነው። በሁለተኛ ደረጃነት እንደምታወቀው እንግዲህ ያው ከተማውን ማስተዋወቅም አንዱ አላማ ነው። የቱሪስትም አሁንም ቦታው ለመስናናት አዳማ የኮንፈረንስ ቱሪዝም ኢንዱስትሪ ከተማ ናች። ሌሎች ክልሎችም ከተማ መስተዳደሮች ከውጭም ለመዝናናት የሚመርጧት ከተማ ከመሆኑ አንጻር ያንንን ለማስተዋወቅ የገቢ ምንጯም እንዲጨምር ለማድረግ ነው። በሁለተኛ ደረጃ የሳይክል ውድድርን ስፖርተኞችንም አሁን ማፍራት ነው። አዳማ ሌሎች እንደ ሌሎቹ አሁን እየታሰበ እየታቀደ ያለው ክለብም እንዲኖራት እየታሰበ ነው ማለት ነው። ምክንያቱም ክለቡ ካለ ስፖርተኞችን ለማፍራት ስልጠናው እንዲኖር ያደርጋልና በዛ ደረጃ ከአመራር ጋር እየተወያየንበት ፕሮፖዛሎች ተቀርጾ እየተከደበት ያለ ጉዳይ ነው። ስፖርተኞችን ለማፍራትም አንድ ትልቅ ግብዓት ሆኖ ያገለግላል ብለን ገምተናል። በሶስተኛ ደረጃ እንግዲህ ያው
ካርበን ኢሚሽን ነው። ካርበን ኢሚሽን እንደ ኢትዮጵያ ኤንቫይሮንሜንታል እንትንን የሚቀንስ ካርበን ኢሚሽን የሚቀንስ ሳይክል የመጠቀም የኤሌክትሪካል መኪኖችን እንዲጠቀሙ የተደረገ ነው። ያንን ለማገዝ ነው። አዳማ ውስጥ የካርበን ፍሰትን ቀንሶ ሳይክልን እንዲጠቀሙ ከተማው ከተለያዩ ካርበን ልቀቶች የጸዳች ንጹህ ከተማ አረንጓዴ ከተማ እንድትሆን ያንንም ህዝቡን የማስተማር ስራ ነው። በዚህ ባለፈ ህዝቡን ደግሞ የማስደሰት ማለት ነው። እንዳያችሁት ከሆነ ህዝቡ ከየቤቱ ወጥቶ በጣም ጊዜውን እንትን አድርጎ የተደሰተበት ሁኔታ ነው። የአካል ብቃትም ለአካል ብቃት ለስፖርታዊ ነገርም እንዲሆንላቸው ተደርጎ የታሰበ ስለሆነ ከዚህ ጋር ተያይዞ ይሄ ሁሉም ከተማ ውስጥ የከተማውን እንቅስቃሴ ከፍ ያደረገ የከተማውንም ገቢ ያሳደገ እንዲሁም ደግሞ የቱሪስት ፍሰቱንም የጨመረ አሁን እንደምታዩት አዳማ ወደ ከተማው አዳማ ሲቲ አሬና አካባቢ ብታዩት የሳይክል እንትኖችን ያዘዋትራ ህጻናቱም ትልልቆቹም። ይሄ ምንድነው አንደኛ ለሌሎችም ለወጣቱም የገቢ ምንጭ ሆኖ እያገለገለ ነው ማለት ነው። ሳይክልም እያከራየ የሚያገኘው ገቢ ይኖራልና ይሄ ኢኮኖሚውንም የማነቃቃት ገቢውን የማሳደግ የስራ እድል ፈጠራን ለማበረታታት እንዲሁም እንደ ሙያ እነዚህ ስፖርቶች ሙያ ናቸው፣ የገቢ ምንጭ የሚፈጥሩ ናቸው። እንደዛውም ደግሞ ከስፖርታዊ ክንዋኔ ከስፖርታዊ አካል ብቃት ባለፈ ደግሞ የገቢ ምንጫቸው አድርጎ እንደ አንድ ገቢ ሙያ አድርጎ ወጣቶቹ እንዲቆጥሩ ተደርጎ ይህንን ታሳቢ ያደረገ ውድድር ነበር ማለት ይቻላል። እንግዲህ የተለያዩ ውድድሮች በዚህ ከተማ ተካሂደዋል፣ አንስተውልናል። በተለያዩ የስፖርት ዘርፎች የተደረገውን ከምንም በላይ እንግዲህ እናንተ እንደ ጽህፈት ቤታችሁ እየሰራችሁ ያላችሁ ስራ እንዳለ ሆነው ለምሳሌ ፈረስን ስንወስድ አንድም ከባህል ጋር ትስስር አለው፣ በሌላ መልኩ ደግሞ ስፖርት ነው። ከሌሎች ተቋማት ጋር ተቀናጅቶ መስራቱ ምን ያህል ውጤታማ አድርጓቸዋል? ጥሩ እንግዲህ ሁሉም ስራ ቅንጅት ይጠይቃል። በቅንጅት የማይሰራ ከሆነ ውጤታማ ሊሆን አይችልም። እነዚህ የባህል ስፖርቶች ይሁን ሌላዊ ዘመናዊ ስፖርቶች ህግ ወጥቶለት የስፖርት ልማት እንዲስፋፋ ባለሀብቱም ጭምር በስፖርት ኢንቨስትመንት እንዲሳተፍ የፌዴራል ባህልና ስፖርት ሚኒስቴር አዋጅ አውጥቷል። እውነት የስፖርት ኢንቨስትመንት ተብሎ ባለሀብቱም ጭምር ይሄን ኢንቮልቭ እንዲያደርግ ፓርቲሲፔት እንዲያደርግ ህግ አውጥቷል። ምክንያቱም በመንግስት ስፖርት በመንግስት ብቻ ሊስፋፋም ሊያድግም አይችልም። ምክንያቱም ስፖርት የህዝብ ነው። ተቋማት፣ ኢንዱስትሪዎች፣ የሆቴል ባለቤቶች ሁሉም ስፖርቱ ላይ ተሳታፊ መሆን አለባቸው። ለምሳሌ አንድ ክለብ ማቋቋም ይችላል ማለት እንደ ስፖርት። እነዚህ ጂም ቤቶች ብታያቸው ከተማ ውስጥ በባለ ሀብቶች ጭምር ኢንቨስት የተደረጉ ናቸው፣ ግን ስፖርት ናቸው። የቅንጅት ስራ አንደኛ በሴክተር የባህልና ቱሪዝም ጽህፈት ቤት አለ፣ እንዲሁም የቱሪዝም ጽህፈት ቤት አለ፣ የወጣቶችና ስፖርት አለ። እነዚህ ሌሎችም ደግሞ ከኮሪደር ጋርና የመሰረተ ልማቱ ፋሲሊቲውን የማብቃት ደግሞ አለ። መዘጋጃ ቤታዊ ስራዎች አሉ። በመሬት ቦታዎች እንደዚህ የፋሲሊቲ ቦታ የስፖርት መሰረተ ቦታዎች በማዘጋጀት ደግሞ መሬት አስተዳደሩ አለ። ስለዚህ ይሄ ቅንጅታዊ ስራ አዳማ ከተማ ላይ እየተሰራ ነው። በመሰራቱም እየወጣ ነው አለው። እነዚህ ተቀናጅተው ከሰራን ስፖርቱን ከፍ የማድረግ የመሰረተ ቦታዎች እንዲሆኑ የማድረግ እንዲሁም የበለጠ ደግሞ ውድድሮችም ኢንተርናሽናል ውድድሮችም ጭምር ወደ አዳማ የመጡ ነው። ለምሳሌ ባለፈው በ2018 ላይ እንደ ፌዴራል መንግስት የታዳጊዎች ምዘና ውድድር አዳማ ነው የተካሄደው። እንዲሁም ደግሞ በፕሪሚየር ሊግ ደረጃም እዚህ የኢትዮጵያ ፕሪሚየር ሊግ እዚህ እየተካሄደ ነው። እነዚህ ሁሉ ሊመጡ የቻሉት አንደኛ እንዳልኩት ከተማን በማስተዋወቁ ምክንያት ነው። እንደዚህ የስፖርት መሰተራ ቦታዎች በመኖራቸው ከተማዋ ሰላም በመሆኗ ከተማው ደግሞ ስፖርት ወዳድ በመሆኗ እየመጣ ነው ማለት ነው። ባለሀብት፣ የግሉ ሴክተር ባለሀብቶች፣ የመንግስት ተቋማት
እና እንዲሁም ስፖርቱን የሚመራ አካል ቅንጅት ስፖርቱንም ሊያሳድግ ይችላል። ያልነውንም ውጤት ያገኘንበት በዚህ በጋራ በመስራታችን ነው ማለት ነው። የሳይክል ውድድሩ ሰሞኑ ተካሂዶ ነበር። በርካቶች ያዩት ነው። አንደኛ በሴቶች በወንዶች በተለያዩ ኪሎ ሜትሮች ተደርጓል። ህብረተሰቡንም ያሳተፋል። የወንዶቹ 70 ኪሎ ሜትር፣ የሴቶቹ 40 እንዲሁም ደግሞ 10 ኪሎ ሜትር ማህበረሰብ አቀፍ የሆነ ውድድር ተካሂዷል እና ህብረተሰቡን ስታሳትፉ የህብረተሰቡ ስሜት ምን ይመስል ነበር? ምን አይነት ግብረ መልስ አለ? ህብረተሰቡ በጣም ደስተኛ ነው እና አንዳንዶቹ እንግዲህ አሁን ይሄ ውድድር በ4 ዙር ነው የሚካሄደው። ነከስት በ2 ሳምንት በኋላ ይካሄዳል። ያጡትም እንደዚህ ከሆነ በኋላ ያልተሳተፉትም እንደ ቁጭት የሚናገሩት አለ። ነከስት እንሳተፋለን ብሎ ማለት ነው። አንደኛ በጣም መንገዱ እንዳየው በጣም ሰፊ መንገድ ነበረ። ሳቢ ነው። ህብረተሰቡ ግራና ቀኝ ሆኖ ይደግፋል። ሶ ለኤንተርቴንመንቱ ጭምር፣ ሁለተኛ ተሳታፊውም ተመልካቹም በጣም ጥሩ ስሜት የታየበት ስለሆነ እውነት እኔ በዚህ ልክ የህብረተሰቡን ደስታ ከፍ ያደርጋል ብዬ እንትን አላልኩም ነበር። አሁን የበለጠ እንድንሰራ የበለጠ ውስጥ ሆነን ሁሌ ኮንቲኒቲ እንዲኖረው ለማድረግ እንድንሰራ አሳይመንት የሰጠን ነገር ስለሆነ የህዝቡ ሪአክሽን የተወዳዳሪውም የተመልካቹም በጣም ከፍ ያለ እንደሆነ ነው የተሰማኝ። ስራዎች ሲሰሩ ማህበረሰብ አቀፍ ናቸው። ውድድሩ ሲካሄድ ከተማም ማስተዋወቅ ይሆናል። ህብረተሰቡ ሲሳተፍ ደግሞ የስፖርት ልማትን ከማሳደግ አንጻር ከፍተኛ አስተዋጽኦ ይኖረዋል። ከዛም ባለፈ ግን እንደ ወጣቶችና ስፖርት የስፖርትን እንዲሁም ደግሞ የማህበረሰብ አቀፍ ስራዎችን ከማስፋፋት አንጻር እንዲሁም ውድድሮችን ከማስቀጠል አንጻር ምን ስራዎች ታቅደዋል? የማህበረሰብ አቀፍ ስፖርትን ለማሳደግ አንደኛ ይሄ ማስ ስፖርት የምንለውን በየወሩ የምናካሄደው አለ። በየመስሪያ ቤት ሴክተር መስሪያ ቤቶች የህዝብን ያሳተፈ በየወሩ ኢንዱስትሪዎችን ጭምር የጀመርናቸዋል። ኢንዱስትሪዎች አምራች ኢንዱስትሪ እንዲሆኑ አምራች ዜጋ እንዲሆኑ እዛ የሚሰሩት ሁሌ በስፖርት እንዲያዘዋትሩ በጋራ ስፖርት እንዲሰሩ ከኢንዱስትሪዎች ጋር የጀመርናቸው የማህበረሰብ አቀፍ ስፖርት አለ። ይሄንን በሰፊው እንቀጥልበታለን። ሳይቆራረጥ የሚቀጥሉበት ምክንያቱም አሁን ኦልሬዲ ቦታዎች እየተገኙ ነው። አሁን አረና አዳማ ሲቲ አረና ለማስ ስፖርት ለተለያዩ ስፖርቶች መሰረታዊ ቦታዎች አሉት። ከውስጥም ከውጭም እንደ ማስ ስፖርት እንደ ቦክስ እንደ የቅርጫት የተለያዩ ቦታዎች አሉ ተንቀሳቃሽ የሆነ ይሄንን ህዝቡ እንዲያዘዋትር ጤናው እንዲጠብቅ ተላላፊ የሆኑ በሽታዎችን ጭምር የምንከላከልበት አንዱ ስፖርት ነው። ሁሉ አማራጮች አሉ። አንደኛ ወክዌዎቻችን በእግር መጓዝ ተመቻችተዋል። ሰው በየቀኑ የተወሰነ ጤናውን ለመጠበቅ እንደ አንድ ስፖርት አካል አድርጎ በወክ እንዲያደርገው። በሁለተኛ ደረጃነት ሳይክል አለ። ሳይክሉን እንዲጠቀም ሳይክል ባህል እንዲያደርግ። ከዚህ ባለፈ ደግሞ በየአረና ውስጥ አለ። በየሰፈሩ ደግሞ በኮሪዶሮቻችን የተሰሩ የስፖርት መሰረታዊ ቦታዎች አሉ። የአካል ብቃት እንቅስቃሴ እንዲያደርግ። በዛ ባለፈ ደግሞ በየቦታው የስፖርት ኢንቨስትመንቱ እየሰፋ ነው። ጂሞች እየገቡ ነው። ባለሀብቶች እየተሳተፉ ስለሆነ በጂሞች ገብተው እንዲሰሩ አካል ብቃታቸው እንዲያረቁ እንዲያዘዋትሩ ማለት ነው። በመጨረሻም እንግዲህ አንድ ስራ ሲሰራ አንድም የከተማን ገጽታ ከመገንባት አንጻር የሚዲያ አስተዋጽኦ ከፍተኛ ነው። ኦቢኤን እንግዲህ ያልተለመዱ አይነት ውድድሮችን በቀጥታ ስርጭት ከማስተላለፍ አንጻር በርካታ ስራዎችን እየሰራ ነው። የአዳማን የስፖርት እንቅስቃሴ ከማስተዋወቅና ከማሳየት አንጻር የኦቢኤንን ጥራት እንዴት ተመለከቱት? ኦቢኤን እውነት ለመናገር ቃል የለኝም፣ እውነት ለመናገር ማለት ነው። ምክንያቱም ከእግር ኳስ ባለፈ ወደ ስፖርቱ ከመምጣት በፊት ኦቢኤን የህዝብ ድምጽ ነው። የህዝብን በየቀበሌው በየታችኛው መዋቅር ሄዶ ህዝብ ያለውን ባህላዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮችን የሚገልጽ ሚዲያ ነው። በዚህም
ዜናዎችን ተደራሽ በማድረግ ፕሮግራሞችን ተደራሽ በማድረግ የተለያዩ ማህበራዊ እነዚህ እሴቶችን ጭምር ህዝቡ የአንዱን ማህበረሰብ ሌላው እንዲያውቅ የማድረግ በተለይ ደግሞ በተለያዩ ቋንቋዎች እስከ ምስራቅ አፍሪካ ድረስ እንግሊዘኛን ጨምሮ የብሔር ብሔረሰቦች ኦልሞስት 17 18 ይመስለኛል አሁን 20 በልጧል እና ይሄ ሁሉ በማድረጉ ተደራሽነቱን ሁሉም ከኦሮሚያ ባለፈ ሁሉም ክልሎች ተደራሽ ሆኖ እስከ ምስራቅ አፍሪካ የደረሰ ስለሆነ እውነት ለመናገር ትልቅ ቋንቋ ምን እንበለው ኢኮኖሚው እንበለው በሁሉም በአቅጣጫ ይሄንን ለማሳደግ የጣረ ሚዲያ ነው። ነገር ግን አሁን ደግሞ በተለየ ሁኔታ የውጭ ሚዲያዎች ብቻ ይችላሉ ተብሎ ሲገመት የነበረውን አስተሳሰብ የሰበረ በእኛው ሚዲያ በእኛው ቴክኒሻን በእኛው ካሜራማኖች እነዚህ በጣም ጽድት አሉ ጥርት አሉ ቴክኒካዊ እንትኖችን በእኛው ኢንጂነሮች የእግር ኳሱን ሲያስተላልፍ ነበር። በዚሁ እያንዳንዱን ቤት ገብተዋል ማለት ህፃናት ኦቤንን እየተመለከቱ ጫወታን እያዩ እየተመለከቱ ስሜታቸውን የነገያቸውን እያለሙ ያለበት ሁኔታ ስለሆነ ለስፖርቱ እድገት ከፍተኛ ነው። አትሌቲክሱ ጋር አሁን ማለት ነው። እግር ኳሱ ብቻ አይደለም አትሌቲክሱ ጋር አለ። አሁን ደግሞ ሞተሩ ጋር የሞተር ውድድርም በዓለም ብቻ በሌላ ሀገር ብቻ የሚታወቀውን እያስተላለፈ አለ። ኦቤን የህዝብ ድምጽ ነው። የስፖርቱም እድገት ከፍ ያደረገ ሚዲያ ነውና ክብር ይገባቸዋል ሰራተኞቹ። እውነት ለመናገር እንደ አዳማ ከተማም ኦቤን ባይኖር ኖሮ ያዘጋጀናቸው ኢቨንቶች ፕሮግራሞች ለዓለም እንዲተዋወቁ ለህዝቡ እንዲተዋወቁ እንዲያምሩ አዳማ የውስጣ ቆንጅናዋን ልማቷን ከፍ አድርጎ ለዓለም ያሳየሱ ነውና ምስጋና አለው ማለት ነው። እጅግ በጣም እናመሰግናለን። ሰፊ ሰዓት ሰጥተው ከኛ ጋር ቆይታ ስላደረጉ በኦቤን ሆርን ኦፍ አፍሪካ ተመልካቾችም ከልብ አመሰግናለሁ። እኔም አመሰግናለሁ። ተባረኩ። ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት የማለፊያ እንግዳን ነበረ። ቆይታ ያደረግነው ከአቶ ፉፋ ገርማማ ጋር ነው። የአዳማ ከተማ አስተዳደር ወጣቶችና ስፖርት ጽሕፈት ቤት ኃላፊ ናቸው። ከእሳቸው ጋር በነበረን ቆይታ በርካታ የስፖርታዊ ጉዳዮችን አንስተናል። በቀጣይም በአዳማ ላይ የተለያዩ ስፖርታዊ ክንውኖች ይካሄዳሉ። በዛ ላይ ደግሞ ህብረተሰቡን ያሳተፈ ስለሆነ እንድትሳተፉ ጥሪ በማቅረብ የዛሬ ፕሮግራማችንን በዚህ እንቋጫለን። ሳምንት በሌላ እንግዳ የምንመለስ ይሆናል። የሳምንት ሰው ይበለን። ቸር ሰንብቱልን።